ሰላም የእግዚአብሔር ጸጋ የእግዚአብሔር ሰላም ይብዛላችሁ። እግዚአብሔር አምላካችንን እናመሰግናለን። ሁልጊዜም እግዚአብሔርን ቃል ማንበብ፣ እግዚአብሔርን ቃል መስማት፣ እግዚአብሔርን ቃል መናገር፣ እግዚአብሔርን ቃል መጫወት፣ እግዚአብሔርን ቃል ማሰላሰል በመንፈሳዊ ህይወታችን እድገት ውስጥ ትልቅ ስፍራ አለውና ሁልጊዜ እግዚአብሔር ቃል ጋር መሆን መልካም ነው። ዛሬም ከዚህ ከአንደኛ ሳሙኤል ምዕራፍ 17 ላይ ስለ ዳዊት እና ስለ ጎልያድ የተነገረውን ነገር ደግሜ ላነሳ ፈልጋለሁ እና በልቤ ስላለ ይህን ታሪክ እንግዲህ እንደምንመለከተው እስራኤላውያኖች ለጦርነት በሚወጡበት ጊዜ እንደሌላው ጊዜ የጋራ ጦርነት አልሆነላቸውም። ከመካከላቸው አንድ ጎልያድ የሚባል በጣም ትልቅ የሆነ እንደገና ጀግና የሆነ ሰው ከናንተ አንድ ሰው ምረጡና ስጡኝ እንዋጋ፣ እኔ ካሸነፍኳችሁ እናንተ ባሪያ ትሆናላችሁ፣ እናንተ ካሸነፋችሁ እኛ ባሪያ እንሆንላችኋለን ብሎ ይህን ተግዳሮት አቀረበ። እስራኤል የጋራ ጦርነት ትችላለች፣ ነገር ግን እንዲህ አንድ ለአንድ አልሆነላቸውም። ደፍሮ የሚወጣ አቅሙም ያለው እንደገና ደግሞ በእግዚአብሔርም የሚታመን በግሉ አልተገኘም። እኔ እችላለሁ እግዚአብሔር ከኔ ጋር ይሆናል የሚል አልተገኘም። ምናልባት ደግሞ ይህም በር የከፈተው እግዚአብሔር ዳዊትን ወደ ክብር ለማምጣት የዳዊትን ነገር ወደ ፍጻሜ ለማምጣት ወደ ከፍታ ለማምጣትም ከሆነ ደግሞ እግዚአብሔር ይህም በር በለሱ ከከፈተ ማንም በርሱ መግባት አይችልምና ይህ ተግዳሮት ወደ 40 ቀን እስራኤልን ሲገዳደራት እንመለከታለን። በኋላ ግን እሴይ አሳስበው፣ ልጆቹ ጦርነት ላይ ነው ያሉት፣ ንጉሱም ጦር ሜዳ ነው ያለው። ግን የድል የማድረግም የመሸነፍም ምንም አይነት መልእክት የለምና ዳዊትን ይልከዋል። ሂድና ወሬያቸውን ጠይቀህ ትነግረኛለህ፣ ግን ስትሄድ ይህንን ይዘህ ሂድ ብሎ የሚበላ ነገር ለሱም ሰራዊቱ አዛዥም አድርጎ ይልከዋል። ዳዊት ሲመጣ ያው ግርግሩ ምኑን አይቶ ሲያነጋግር ሰዎችን ወንድሙ ኤልያብ ትልቅ ወንድሙ ያየዋል። ሲያየው እንደ እውነቱ ከሆነ መሆን የነበረበት እንዴት መጣ በጣም መደንገጥ ነበረበት። ምክንያቱም ይህ አንድ ፍሬ ልጅ እዚህ ጦር ሜዳ ምን ያደርጋል ይጎዳል ወንድሜ ብሎ ነበር ማሰብ ያለበት። ነገር ግን እሱ የገደደው አንደኛ ነገር የበጎቹ ጉዳይ ነው። እነዛን ጥቂት በጎች የትታቸው ነው የመጣው፣ ስለሱም አልገደደው። ሁለተኛ ነገር ደግሞ ጦርነቱን ልታይ ነው እንጂ ለሌላ ነገር አልመጣም ማለት። ሶስተኛ ደግሞ የልብህን ክፋት ትዕቢትህን አውቃለሁ አለው። እነዚህ ሁሉ የተባለው ነገር ዳዊት ላይ የሉም። ዳዊት ለነዚህ ለሶስቱም ነገሮች በቂ የሆነ መልስ አለ። ጦርነት ነው በጎቹን ያልከው፣ ከጠባቂ በታች ነው የተውኳቸው፣ ሜዳ በትኛ አልመጣሁም። እንደገናም ደግሞ እዚህ ለጦርነት ልታይ ነው ላልከው አባት የልኮኝ ነው የመጣሁት የዋንተ የምትበላውን ነገር። እንደገናም ደግሞ የልብ ክፋት ላልከው አንድ ምዕራፍ ወደዛ እኮ እንደ ልቤ ብሎ በአንተ ፊት ነው እግዚአብሔር የቀባኝና ለሁሉም መልስ አለው። ዳዊት ግን ለእነዚህ ነገሮች መልስ ሰጣትማል። እንዲህ ይገርማል እንዲህ ምናምን ብሎ ነው ያለ። እልፍ ሲል ትመለከቱታላችሁ። ዞር አለ። ለምንድን ነው እንደዚህ የሚያስፈልገው? ዛሬ ዞር ስለማለት ነው። ለምንድን ነው ስንል አንዳንድ ጊዜ መልስ አለን ብላችሁ ከአንዳንድ ነገሮች ጋር ስትሟገቱ ለእንደዚህ አይነት ሰዎች ደግሞ መልስ ብትሰጧቸውም የእናንተ መልስ አይሆናቸው። ስለዚህ ምንድን ነው እልፍ ማለት ጥሩ ነው። በቃ ትቶ ሁሉንም እግዚአብሔር ይሟገታል። ነገ ስኬትህ ነገ ድልህ ያወራልና እልፍ ማለት ጥሩ ነው። አለበለዚያ ምንድን ነው የሚሆነው? እዚህ ጋር በምንዘገይበት ሰዓት የጎልያድ ዕድሜ ይረዝማል። የጎልያድ ዕድሜ ደግሞ ረዘመ ማለት ምናልባት ከመካከል አንዱ ነሽጦት እኔ ዋጋዋለሁ ቢልና ሄዶ ቢሸነፍ እስራኤል ሁሉ ባሪያ የምትሆንበት የዳዊት እድል የሚጨነግፍበት አይነት ነገር ነው የሚመጣው። ስለዚህ እንዳትዘገዩ ዛሬ በኢየሱስ ስም እልፍ ማለት ይሆንላችሁ። ሌላው ደግሞ ዳዊት ወደ ክብር የሚመጣበት ጎልያድን ገሎ ዳዊት እልፍ ገደለ የሚባልበት ከዛ በኋላ ያለው ነገር የሚቀጥልበት ነገር ነገ ተነገ ወዲያ ድሉ በቃ የሚወራበት ነገር ነው እዚህ ጋር ያለው። እርሱም እናንተን ከዚህ ነገር ለማዘግየት አንዳንድ ጊዜ የሚቀመጡ ነገሮች አሉ። ስለዚህ ምንድን ነው የሚያደርግ ያለብን? የእግዚአብሔርን ኮቴ እየተከተልን የእግዚአብሔርን ሐሳብ እየተከተልን እልፍ ማለት እንድንችል እግዚአብሔር ይፈልጋል። ከዛ በኋላ ምንድን ነው የምንመለከተው? ዝቅ ብለን ደግሞ ስናነብ ወሰዱት ወደ ሳኦል ጋር ሲወስዱ ደግሞ ሌላ ተግዳሮት መጣ። ምን አለው ሳኦል? አንተ ትንሽ ልጅ ነህ አትችልም አለው። አቅም የለህም ትንሽ ነህ። እሱ ግን አለው በቃ እንደዚህ ነው። እንዲህ ወደ 3 ሜትር የሚሆን ቁመት ያለው ሰው ነው። ጦሩ ምኑ ክብደቱ ሲነገር ዳዊት በቃ ከዳዊትም ክብደት የሚበልጥ አይነት ነው። ስለዚህ አለው እሱ ዕድሜውን ሙሉ ጦረኛ ነው። እንደዚህ ነው አትችልም አለው። ይሄ ደግሞ ሌላ ነው። አዎ ትንሽ ነህ፣ አዎ አትችል ይሆናል፣
አዎ ብዙ ነው የሚጎል ነገር አለ። አሁን ያንተ ጉዳይ አይደለም፣ ካንተ ጋር የሆነው የእግዚአብሔር ጉዳይ ነው። ይህን ማሰብ ካልቻልን ደግሞ ወደ ኋላውንም አይደለም እልፍ ማለት ወደ ኋላ የሚመልስ ነገር ደግሞ በመንገዳችሁ ላይ ይመጣል። እግዚአብሔር እኮ ጠርቷል። የእግዚአብሔር አጀንዳ እኮ በአንተ ህይወት ውስጥ አለ። የእግዚአብሔር ሐሳብ እኮ በውስጥ አለ። እሱን ሊፈጽም እግዚአብሔር እያንደረደረ ባለ ሰዓት ሌላ ደግሞ ይመጣል። ትንሽ ነህ የሚል አልተማርክም ወይም የሚል ወይ ደግሞ እንዲህ የሚል ይመጣል። ግድ የለም ልነስም አልነስም፣ ጎልያድም ትልቅ ይሁን የኔ ጉዳይ አይደለም። ታሪክ አለኝ፣ ከእግዚአብሔር ጋር ታሪክ አለኝ። ትላንት ማንም በሌለበት በግ ስጠብቅ አንበሳና ድብ ሲመጣ እግዚአብሔር ከኔ ጋር ሆኖ ይህንን አድርጎ አይቻለሁ። ስለዚህ ምንድን ነው የእግዚአብሔር ታሪክ ነው እንጂ እኔ ታሪክ የለኝም። እውነት ነው፣ ትልቁ እግዚአብሔር ግን ከኔ ጋር አለ ብለን መቀጠል እልፍ ይህንን ማለት ይሁንልን። አለበለዚያ ትቆማ። ብዙዎች ቆመዋል። ብዙዎች እግዚአብሔር የጠራቸው ሰዎች መልስ አለም ብለው ሲንገታገቱ ቆመዋል። አትችልም ሲባሉ አልችልም ብለው ወይ ደግሞ ይሄ ነገር ከባድ ነው ሲባሉ ይከብደኛል ብለው ቆመዋል። ያንተ ጉዳይ አይደለም፣ የኔ ጉዳይ አይደለም ወንድሜ። አብሮ ያለው ወደዚህ ክብር እያንደረደረህ ያለው እሱ የእግዚአብሔር አጀንዳ ነው። ያ ነገር አለፈው፣ እልፍ አላውን። ቀጠለና እንደገና ልበስ ይህንን ብሎ ደግሞ ሰጠው። የሚገርመው ነገር ልበስ ብሎ ደግሞ ሲሰጠው ምን አለ ዳዊት? አልተመቸው። ምክንያቱም ነገሩ የሚመች ነገር አይደለምና አልፈተንኩትም አለ። በቃ አንዳንድ ጊዜ እግዚአብሔር ያልሰጠን አሰራር፣ እግዚአብሔር ያልሰጠን ሸክም በላያችን ላይ ይወድቃል። ከሱ ጋር ስንንደፋደፍ አሁንም የጎልያድ ዕድሜ ሊረዝም ነው። አሁንም የምንገለጥበት ጊዜ እንደው ሊያጥር ነው፣ እንቅፋት ነው። አሁንም የእግዚአብሔርን ኮቴ መከተል ይሁንላችሁ። ኖ እንበለው። ኖ የሚባል በጣም ብዙ ነገር አለ። በቃ ኖ ይልንለው። ኖ በቃ ይህንን አልፈልግ። የንጉሥ ሊሆን ይችላል። አዎ የጦር ልብስ ሊሆን ይችላል። ምናልባት ሳውል ብዙ ጦርነቶችን ይህንን ልብስ ለብሶ አሸንፎ ይሆናል። ለእኔ ግን አይደለም። ለእኔ እግዚአብሔር ያለልኝ። ደካማ ብትመስልም ጠጠሯ ትሻላለች። አዎ ትንሽ ነች ጠጠር። ወንጭፍ እንደው ለወፍ ምናምን ነው የሚሆነው። ግድ የለም። ትልቁን ጦርነት ወይም ወንጭፌንም ታምኝ አይደለም፣ እግዚአብሔር ከኔ ጋር ይሆናል አለ ዳዊት። የወንጭፉም ጉዳይ አይደለም። ስለዚህ እግዚአብሔር ያላሸከመንን ሸክም ደግሞ መሸከም እንደሱ ያዘገየናል። ስለዚህ ዳዊት ምንድን ነው ያደረገው? ኖ አለ፣ እሄዳለሁ አለ። የዚህ ሰዓት ሳውልም እግዚአብሔር ካንተ ጋር ይሆናል። ከዛ ጎልያድ ጋር ሲደርስ ደግሞ አንድ ፍሬ ልጅ መሆኑን አየና ረገመው ይላል። በአምላኮቹ ስም ረገመው ይላል። የፈለገ እርግማን ይምጣ፣ ሰይጣንም ሊያስቆመህ አይችልም። እግዚአብሔር ነው አሁን እያንደረደረን ያለው። እግዚአብሔር ነው አሁን እየወሰደን ያለው። እንዲህ አይነት ሰዓት ላይ የአማልክት ስም ሲጠራ፣ አንዳንድ ጊዜ ሰይጣን በሌላ መልክ ሲመጣ መቼም አያርፍም። 24 ሰዓት አያርፍም፣ መቼም አይቆምም። አንዱን ስታልፉ ሌላ ይመጣል። አሁንም ግን ምንድን ነው እግዚአብሔር መንገዴን አቅኝቶልኛልና አታዘግዩኝ እንዳለ እንደ አብርሃም ሎሌ አሁንም እልፍ እንድንል እግዚአብሔር ይፈልጋል። ነው አንተ በዚህ አልዮ ሲያዩ የእውነትም ያስፈራል። በጦር በጭሬ አይደለም፣ በተገዳደርከው በእስራኤል አምላክ በእርሱ ስም ነው መጣ። ደግሞ መጣ ባለው ይህን ማደርገው በእስራኤል አምላክ እንዳለ ዓለም ሁሉ እንዲያውቅ፣ እነዚህም ደግሞ የኔ ወገኖች በጦርና በጭሬ እንደማያድን እግዚአብሔር ያውቁ ዘንድ ነው አለ። ለእኔ አይደለም ጉዳዩ። እዛ ጋ ሚስት ለመዳር አይደለም ጉዳዩ። እዛ ጋ ከግብር ነፃ ለመሆን አይደለም። ዳዊት የሚከፍለውን ግብር የለውም። ለሱ አይደለም። እግዚአብሔር በእኔ አምላክ መሆኑ ይታወቃል። ዓለም ሁሉ ደግሞ እስራኤል ውስጥ አምላክ እንዳለ ያውቃል። ተመልከቱ፣ ይህንን ትልቅ አጀንዳ ለማስቀረት ነው እነዚህ ሁሉ እንቅፋቶች። ይህን ትልቅ አጀንዳ እንዳይገለጥባችሁ፣ እግዚአብሔር በእናንተ እንዳይታይ፣ ለእስራኤልም በረከት እንዳትሆኑ፣ መዳን እንዳትሆኑ፣ ለዓለምም ደግሞ እንደዛ እንዳትሆኑ እንዲህ አይነት ጋሬጣዎች ይመጣሉ። ወገኖቼ ሊያም ይችላል፣ ደስ ላያሰኝ ይችላል። እንደው የሆነ ነገር ይሆን፣ በኢየሱስ ስም እልፍ ማለት ይሆንላችሁ። ቀጥሉ። እናንተ አድናቂ ቢመጣ ቀጥሉ። ተራጋሚ ቢመጣ ቀጥሉ። ተራራ ቢመጣ ቀጥሉ። ከእግዚአብሔር ጋር ስለሆናችሁ አሁን ተመልከቱ። ብዙዎቻችሁን እያንደረደራችሁ እግዚአብሔር ወደ ክብር ባለበት ሰዓት የሚመጣውን ነገር ሁሉ ቆም ብላችሁ ነው። መልስ አይሰጥ። ሯጮቻችን ሰሞኑን እንኳን አሸንፈዋል። በዓለም ከአፍሪካ አንደኛ ከዓለም 3ኛ ደረጃ ይዘው ነው ያጠናቀቁት። አንዳንድ ጊዜ እኮ እየሮጡ ይሳደባል። አንተ ባሪያ፣ አንተ ምናምን የሚል አለ። ቆመው መልስ አይሰጡ። ሌላ ደግሞ አለ፣ በርታ ወንድሜ፣ በቃ ያገሬ ልጅ ምናምን የሚሉ ደግሞ አሉ፣ የሚያጨበጭቡ ባንዲራ ይዘው። ለእነሱም መልስ አይሰጥ። ቆሞ አመሰግናለሁ አይባልም። ይቀጠላል፣ እልፍ ይባላል። መልሱ ያለው ከድል በኋላ ነው። መልሱ ያለው ያን ክር ከበጠሱ በኋላ
ያኔ ለማንም እኮ መልስ መስጠት አያስፈልጋችሁ። ሜዳሊያው ራሱ ለጠላታችሁ መልስ ነው። ሜዳሊያው ራሱ ለወገኖቻችሁም ደስታ ነው፣ ለእናንተም መልስ ነው። ብዙዎች እዛ ጋር እንዳይደርሱ ነው ሰይጣን የሚታገለው። ዛሬ ይህን ልላችሁ ነው። በልቤ እግዚአብሔር የእውነትም አስቀምጦታል። ይህን ነው፣ እልፍ በሉ፣ ቆማችሁ አትሟገቱ። እዛ ጋር ጊዜ አታጥፉ። እግዚአብሔርን ኮቴ ተከተሉ፣ የእግዚአብሔርን ድምፅ ተከተሉ፣ የእግዚአብሔርን ፍቃድ ብቻ እየሰማችሁ ሂዱ። በእውነት እግዚአብሔር ከእናንተ ጋር ሆኖ ጎልያድን ጥሎ አምላክነቱን ገልጦ እስራኤልን አድኖ ከዛ በኋላ ዳዊት እልፍ ገደለ ይባላል። ቀጣይ ነገር ከዛ በኋላ እግዚአብሔርም ነገር ይመጣል። ስለዚህ በኢየሱስ ስም እልፍ ማለት ይሆንላችሁ። ይህንን ነገር እንደው ብዙዎች ጋር እንዲደርስ ፈልጋለሁና ለሌሎችም እንድታደርሱ ትፈልጋለሁ። ብዙዎች አሉ አሁን ቆመው የሚሟገቱ፣ የሚከራከሩ፣ የሚዘገዩ፣ የሚቀሩ አሉ። እንርዳቸው። ይህን መልእክት ለብዙዎች እንዲደርስ አድርጉና ብዙዎች አሸንፈው፣ የነሱ ማሸነፍ የኛ ማሸነፍ ነው። የነሱ መገለጥ የኛ ፈውስ ነውና ለብዙዎች እንዲደርስ አድርጉ። እናንተም ዛሬ በኢየሱስ ስም መውጣት ይሁንላችሁ። ጌታ ጸጋውን ያብዛላችሁ። በጌታ በኢየሱስ ስም አሜን።